ነው እኔ ሀብታም ነኝ እንደው ለመናቅም እኮ አይበቁም ነው ምልሽ እንደዚህ ሰው ይሆናል ሲጀመር እኮ መነጋገርም የማን ነው ማለትም አይጠበቅብኝም ሰላማዊ ሰልፍ ለመጥራት እየተዘጋጀ እዛ ቤተክርስቲያን ሰዎች ሲሞቱ ማን ነው የሚናገረው አንዳንድ ጊዜ ብዙዎቻችሁ ሲያልፍ የሚገባችሁ የሚመስል ነገር አለ ለኤርትራ በጣም ስስ ልብ አለ እንዴ ግራ ቀኙን አይቶ ሰሜነ ዋልታ ከሰራተኛው የተለየ ጥቅም እንዳለው ከፔሮል ውጪ የነበሩ ክፍያዎች እንደነበሩት ወደ ፋና ሲመጣ ግን እነዛ ነገሮች ስለቀሩና የደሞዝ ሁኔታም ሲታይ አናሳ ከመሆኑ የተነሳ በዛ ምክንያት ነው ከዛ በኋላ ባይፈርስ ሚዲያ ወደሚለው የመጣው እንጂ መጀመሪያማ ሐሳቡ ነበረው እነኚህ ጥቅም ትችላለህ ግን አሁን የሚጠቅመውን ነገር እናውራ ብዬ ነው እኔ ምልህ ደሞዙ ምናምን አይደለም ከዚህ ፊት ትግራኛው ሚዲያም አንድ ጉዳይ አንስቶልኝ ነበር የሥራ ዋስትና አሳስበው ምናምን ምልህ ራሳቸውን ዘላለማዊ ንጉስ ለማድረግ ይወሰኑ ሰው ነው ከ7 ዓመታቸው ጀምሮ ይዋሹ አይደለም ያን የተናገሩ ይሄ ሰውዬ በስልጣን ላይ እስካሉ ድረስ ምንም የሚመጣ መፍትሄ የለም ይሄ ሰውዬ ይሄን የህዝብ ጥያቄ መቀበል ያለባቸው ተገደው ያን ሊያስገድድ የሚችል ያን ውጤት ሊያመጣ የሚችል ህዝባዊ ቢተኝነት ነው የምንጠራው እንጂ ከሳቸው የምንጠብቀው መፍትሄ የለም ግን ማሳየት አለበት ሰው ናቸው ህሊና አላቸው ከፈለጉ ራሳቸውንም ቤተሰባቸውንም አገርና ህዝብንም ማትረፍ ከፈለጉ ትንሽም ቢሆን በታሪክ ቦታ እንዲኖራቸው ከፈለጉ ይሄን ህዝባዊ ጥያቄ ሰላማዊ ህዝባዊ ቢተኝነቱ ከመቀጣጠሉ በፊት ህዝብ ሌላ መስዋዕትነት ከመክፈሉ በፊት መቀበል አለባቸው ይሄን ጥያቄውን ማቅረብ አሁን ኤርትራ ሁሉ ሲሆን ለሱ ለተናገረው መልስ ይሰጣሉ እንጂ ሌላ ምንም ያሉት ነገር የለም መጀመሪያ ጀምሮ ነው ጦርነት ይዋጋሉ ወይ ጦርነት ይገጥማሉ ሲባሉ ጦርነት ብላችሁ ሁለት ፓራራል የሆነ ነገር አድርጋችሁ አታምጡ የኤርትራ መንግስት እኛን የሚወርበት ጥያቄም የለውም ለመውረር መሰረታዊያን ስም አይፈቅዱለትም ስለዚህ ጦርነት ገባለው ያለ አብይ ነው ስለዚህ ወሬ ሁሉ መሆን ያለበት አብይ ኤርትራን ይወራል አይወርም ነው እንጂ ከኤርትራ በኩል ምንም አልሰማው የሚያርግበት ምክንያት የለም እንደ ፖለቲከኛ ሳቀው ይሄን አደርጋለሁም አላለም ራሱን መከላከል ከሆነ ደግሞ መጭስ ግዴታው ነው ሰርቫይቫሉን የመጀመሪያ መንግስት መኖሩን የመጀመሪያው ነገር ኔሽን ስቴትስ የራሳቸው ሰርቫይቫል ነው የሚያስጨንቃቸው ለዛው መዘጋጀት ከሆነ እንዴ ዝም ብለው ሙት ይባላሉ ወይ ነው ስለዚህ አብይ ኤርትራን መቼ ይወራል ወይስ አይወርም ወይ ነው ነገሩ የነበረው እንግዲህ አንድ አመት ከምናምን ሲወራ የነበረው እሱ 2 አመት ውስጥ አሁን ደግሞ በሰላም ነው እንዴ ድርድር እንፈልጋለን ምንንስ ነው የሚደራደሩት ካለ ተውኩት ነው በቃ ለወራችሁ ነበር አሁን ትጫዋለሁ ምን ድርድር ያስፈልጋል ለህዝብ ስለማይጠቅም ነው እኔ ሀብታም ነኝ You're working with the federal government that you spent years calling war criminals. You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations or have you walked them back now that you work with? Whatever the superlatives there, I know all kinds of crimes were committed in Tigray. Did Abiy Ahmed carry out a genocide? I will tell you this as a lawyer, yes. I cannot say who did this and that, but the crime was committed in Tigray. You're a lawyer? Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? የአቶ ጌታቸው ረዳ የአልጀዚራ ቆይታ እንደዚሁ መነጋገሪያ ሆኖ ነው የሰነበተው አብይ አህመድን ከዘር ማጥፋት ጋር በተያያዘ ለአመታት ክስ ሲያቀርብ የነበረው ጌታቸው ረዳ በዛ መድረክ ላይ አብይ አህመድን ለመከላከል ያደረገው ጥረት በታዳሚዎችና ፕሮግራሙን በተከታተሉ በአለም ዙሪያ በሚገኙ ተመልካቾች ዘንድ ከፍተኛ የሆነ ግርምትን የፈጠረው ይህንንም ጉዳይ እናነሳለን ሰሞኑን የፎቶ ዲፕሎማሲ ላይ የቆየው አብይ አህመድ ከፍተኛ ስኬት አገኘን የሚል ፕሮፓጋንዳ በስፋት እያሰራጨ ነው አፍተር ኦል መለጠቀማጠቀም የሚሉ ሀብታም ነኝ ዝም ብሎ እንቅስቃሴ የተለየ ነገር ይሰጣል ከሚል ነው የተለየ ነገር ከሚሰጠኝ ከሆነ ዋልታ ሆኜ እሱን መክሰስ ነው የተለየ ነገር ካለ ሰነድ አለ ማስያዝ ነው አይደል ሙስና ከሆነ ብልሹ አሰራር ከሆነ በነገራችን ላይ አንዱ መሰረታዊው ችግር የነበረው እኔ ገቢ ምንጭ ነበርኩ ለዋልታ ለሃውንም ሌላ መመጻደቅ ምናምን እንዳይሆን ነው የዋልታ ሴልሶች እኮ ኢትዮጵያ ንግድ ባንክ አዋሽ ባንክ ምናምን ነፃ ሐሳብን ስፖንሰር አድርጉልን ብለው አይሄዱም ነፃ ሐሳብን ወረፋ ይዘው ነው የሚያደርጉት ቢደረግልኝ አይገርም ሁላችሁም ማንም ብዙ ሰውም እኔ ስሜነ ባይፈርስ የሆነ በጋርድ እንደሚሄድና ምናምን ነው የሚታሰበው ግን ትንሽ መኪና ሲሰጠኝ አይኑ ደም የሚለብስ ነው ያለው ገብቷል አሁን ካለፈው ኋላ መተማማቱ ምናምን ተገቢ ስላልሆነ እንጂ ኦሬዲ ይቻላል አሁን ጥያቄውን ባጭሩ ለመመለስ ሲቀርበት ምናምን ይሄ ሀሜት ስለሆነ ነው ይሄን መገንባት የሚችል ኪሱ የደለበ ሰውዬ እዚህ ውጣውረድ ውስጥ ይገባል ወይ ዝም ብለ ገመት ስንት ሚሊዮን ብር እዚህ ቤት ላይ እንዳፈሰስኩ አይደለ
ዝም ብለን እነዚህን ካሜራዎች ምናምን ሳሉ ከዚያ በኋላ ለሰራተኛ መከፍለውን አስበው። ከዚያ ውጪ ሁሉ ነገር እኔ በህግና በስርዓት ነው የምሰራው። ከየት አመጣ የሚል አካል ከየት እንዳመጣው ይጠይቅ። የአሰራር ስርዓት አለ፣ ሀገሪቷ ላይ ስልጣን የተሰጠው አካል አለ አይደለ? ገቢዎች የሚባል አለ ምናምን። ከዚያ ውጪ ስሜን የተለየ ዋልታ ላይ የሚከፈለው ነገርም ካለ እዛ ኦዲተር ምናምን የሚባሉት ነገሮች አሉ አይደለ? እሱንም ማየት ነው። እንደውም አንዳንድ ጊዜ ብዙዎቻችሁ ሲያልፍ የሚገባችሁ የሚመስል ነገር አለ። አሁን በመልካም አስተዳደር እጦት የፖለቲካ ችግር አጣናቸው እንጂ ወደብ ኖሮን ያውቃል። አሰበኛ ወደብ ነበር። ያን ጊዜ ግን ሀብታም አልሆንም። የበለጠ ድህነት ውስጥ የነበርንበት ሁኔታ ነው ያለውና ኢኮኖሚያችን ያኔም አልመጠቀም። ስለዚህ ያን ጊዜ በነበረው ሁኔታ ይሄን ያልሄድን ድንገት አሁን ሲነሳ ለሌላ ዓላማ ነው እንጂ ይሄን ያህል የወደብ የህልውና ጉዳይ ሆኖ አይደለም የሚሉ አካላት ቀደም ሲል እርሶ እንዳሉት የምን አንገት መቆረጥ ብለው እንደተከራከሩት ሁሉ የኤርትራን መገንጠል ጉዳይ በተመለከተ ሲነሳ በወቅቱ ከነበረው ኃይል ጋር በነበሩት የኃይል አሰላለፍ ሊሆን ይችላል ወይም በራሱ የግንዛቤ ደረጃ ሊሆን ይችላል። ይሄን ያህል ግን ያን ጊዜ የነበሩት አቶ ዘሪሁንና አሁን በዚህ ደረጃ ሰፊ የሆነ የግንዛቤ ልዩነት አላቸው ብሎ መውሰድ ሊከብድ ስለሚችል ሰዎች ብዙ ጊዜ የመንግስት ጭራ ሆነው መንግስት ላለው ነገር ኢሚዲየትሊ ራሳቸውን እጥፍ አድርገው የመቀላቀል ሁኔታ ካልሆነ በስተቀር ካለማወቅ የተነሳ አይደለም በሚልና አሁን ለምሳሌ ይሄንን ጉዳይ በምክንያት አንስቶ እየተሟገተ የሚገኝ መንግስት አለ። ከዚያ እንግዲህ ይሄን መንግስት ሆነ አብዛኞቹ የምናውቃቸው በስራ ኃላፊነት ደረጃ ላይ ያሉት አካላት ብዙዎቹ ልክ እንደርሶ በኢህአዴግ ዘመነ መንግስት የምን አንገት መቆረጥ እንዳሉ እናስታውሳለን። አሁን ለምሳሌ ስለ ወደቡ ሽንጣቸውን ገትረው እያጨበጨቡ ከሚገኙ ኃይሎች ውስጥ በዚያ ወቅት ላይ ደግሞ የምን አንገት መቆረጥ ብለው የወደብን የባህር በርን ጉዳይ ያነሳን ውሾን ያነሳ ውሾ ብለው ሲቀጠቅጡ እንደነበር ይታወሳልና ከታማኒነት አኳያ እንዴት እንቀበለው? ዌል ማንም የራሱን ግምትና ድምዳሜ መስጠት ይችላል። ብልጽግና ለፖለቲካዊ ምክንያት ነው ይሄንን ቴብል ያደረገው ለሚለው ያንን ያህል እዚጋ ብድር ፍለጋና እዚጋ ይሄንኛውን እንደ ምክንያት መጎተት የሚያስፈልግበት ሁኔታ ላይ ነው ብዬ አላምንም። ወደ እኔ ልምጣ። የመልማት ጉዳይ ሲነሳ እያለንም አልለማንም ከሆነ እያለን በነበረበት ወቅት ምን አይነት ሁኔታ ውስጥ ነበርን? ይሄ ግንጥል አተያዮች ለነገሮች ጀስቲስ አይሰጡም። ለሚመለከተውም ሰው ወይም ለጉዳዩ ትንታኔ ምሉእ የሆነ እይታዎችን ካልያዝክ የተለያዩ ፋክተሮች ድምር ውጤት ነው ና የዚህን የአንገት መቆረጥ ኬዝ ያነሳሁልህ። በዛን ጊዜ በኤርትራ ጉዳይ ኢትዮጵያ የምንላት በዘመናዊት ኢትዮጵያ ታሪክ ብትመጣ መጽሐፌም ላይ ይጠቅሰዋል። የኤርትራ ጉዳይ የኢትዮጵያ ፖለቲካ ልሂቃንን የሚያናክስ የኢትዮጵያ ዘመናዊ ፖለቲካ የጎኑ ጋር ሆኖ የቆየ ስለሆነም የኤርትራ ጉዳይ በአንድ መልኩ ቢቋጭ እንገላገላለን። ለኤርትራ በጣም ስስ ልብ አለህ እንዴ? እና ኤርትራ ምን እንዳገርማ ዘመዶቻችን ነበርኩ የጋራ ባህል። አይ በዚህ ጉዳይ ላይ በጣም ዲፌንሲቭ ሆነህ ነው የምትመልሰው ብዬ ነው። እንደዛ ተብለህ የተማህ ነው ወይ? በአንዳንድ መልካቸው እኔ እነሱ ማደንቅበት ነገር አለ። ቱ ቢ ሆነስት ዩ ማለት በሄዱበት መንገድ ነገራቸው ተሳክቶላቸዋል ብዬ አላምንም። ቱ ቢ ሆነስት ዩ ግን ደግሞ እንደዚህ ሲክዱ ሲልመጠመጡ ለጥቅምና ለስስት ሲንበረከኩ አላያቸው። አይ ኔቨር እንደዚህ እና ባሉበት ቦታ ሆነው እኮ ደጋግሜ እንደምናገረው ለአሜሪካኖች ትንሽ ሸብረክ ቢሉ ቃሌንም አልለውጠውም። እኛ ያገኘነውን ነገር ሁሉ የኢትዮጵያ መንግስት እነሱ ባይፋር ማግኘት ይችላል። ዲሲፕሊን የሆነ መንግስት አላቸው፣ የጦርነት ልምድ አላቸው፣ ፉል ኮንትሮል ኦፍ ዜት ካንትሪ አላቸው በሚገባ። ስለዚህ በሪያሊስቲክ ቪው ደግሞ አንድ ሀገር ናሽናል ኢንተረስት ጂኦፖለቲክስ ሁልጊዜ ፓወር ባላንስ ዓለምን የሚመራውና ዲክቴት የሚያደርገው እዚህ ስቴይስ እሱ ነው። በዛ መሰረት ሌላውን አንፈልግም ፖሊሲያችሁ ትክክል አይደለም ስላሉ እንጂ ያንን ነገር ትንሽም ቢሆን ቢቀበሉ ያን ይላሉና አትሊስት እኔ አከርካሪ ያለው ሰው ደስ ይለኛል። መትረፍና የችግሩ የመፍትሄው አካል መሆን ከፈለክ እድሉ አለ መባል አለበት። እድሉን ካልተቀበልክ ግን እንደ ማንኛውም አምባገነን መንግስት ተጠራርገህ ትወገዳለህ። ከዛ በኋላ በህግ ነው ያንተ ጉዳይ የሚታየው። የመፍትሄው አካልም አትሆንም ተብሎ መነገር አለበት።
ሪሊ ከኛ የሚጠበቀውን ነገር ሁሉ እያደረግን በሆደ ሰፊነት በኃላፊነት ስሜት የምንሰራ መሆናችንን እያሳየን ነው እነሱን ቻሌንጅ ማድረግ ያለብን። ያ በህዝቡ ውስጥ የሞራል የበላይነት ይሰጠናል፣ ጉልበት ይሰጠናል። በዓለም አቀፉ ህብረተሰብ በኃላፊነት የምንሰራ ነገ መንግስትን እንኳን ብንተካ ይችን ሀገር ወደ በጎ ነገር የምናሸጋግር መሆኑን መተማመን መፍጠር ያስችላል። ለዚህ ነው አሁን ይሄ ትግል የሚካሄድ ከሆነ አስቀድሞ መሟላት ያለባቸው ነገሮች አሉ። እነሱን በከፍተኛ ፍጥነት ሌት ተቀን ሰርተን ማሟላት አለ። ሰው መጀመሪያ ሲፈጠር ጀምሮ ነፃ አይደለም፣ በግሩፕ ነው። ከአዳኝነትና ከፍራፍሬ ለቃሚነት ጀምሮ ለሰርቫይቫሉ ህልውናን አስቀድሞ በግሩፕ ይኖራል። ትራይባል ነው ኢንሄረንት ማን ነው የሰው ልጅ ሂውማን ኔቸር ፖለቲክስ ኤንድ ሂውማን ኔቸር የሚል እንደው አንድ መጽሐፍ አንብቦ ከሆነ እንደዚህ የሚል ክርክሮች አሉ። ስለዚህ የሊበራል የውጭ ጉዳይ ፖሊሲ ሁሉ የከሰረበት ምክንያት ሊበራሎች በአምሳላቸው ሌላን ሀገር እንፈጥራለን ብለው ሲሄዱ ሶሻል ኢንጂነሪንግ እናደርጋለን ሲሉ አልሳካ እያለ የእርስ በርስ ጦርነት እየተነሳ የመጣው በዚህ ምክንያት ነው። ስለዚህ ያ የኢትዮጵያ ሁኔታ አሁን ያለው ነገር እስቲ አሁን አማራ ለራሱ ነፃነት እየታገለ ስለ ትግራይ የብሔረሰብ ህገ መንግስት ተዋትቶ የሚልበት መጀመሪያ ተስታርት ምን መብት አለው ማለት የእነሱን ራስን የማስተዳደር መብት እስክንድር ነው የሚወስላቸው የአማራ ድርጅት መሪ ኮንሰፕቹዋሊ ነው የሚልሽ ከፈለጉት እሺ ልንል እንችላለን። ግን መጀመሪያውንም ራሱ አስተሳሰቡ ልክ አይደለም። ዘቬሪ ቢጊኒንግ የትኛው ነው የሚጠቅመው የሚለው ነገርም በራሱ አነጋጋሪ ነው። ዝም ብሎ ይሄ አንድነት ኢትዮጵያዊነት የሚለው ኢትዮጵያዊነት ኔሽን ስቴት ነው የቷ ኢትዮጵያ ነው የሚሉሽ እኮ ሌሎች ብሔረሰቦች የትኛው ኢትዮጵያ ማለት እኮ የአማራ ኮሎኒያል ቲሲስ ነው ኢትዮጵያ ውስጥ ያለው የአማራ ባህል የአማራ ቋንቋ የአማራ እምነት ነው የሚሉሽ እና ያንን ነው ይሁን የሚለው እሱ ሶ እንዴት ነው የሚጠቀሙት? አንድ ኔሽን ስቴት ለመሆን እኮ ራሱ ኔሽን ስቴት የራሱ የጋራ እሴት ያለው አንድነት ያለው ለዛ የሚሞትበት እምነቶች ካልቸሮች እሴቶች ያሉት ኔሽን ስቴት ማለት ዲፋይንስ አንድ 6-7 ክራይቴሪያዎች አሉት። የራሱ ሶቨርን ስቴት ያለው ሴክሬት ስቴት የሆነ ለድንበሩ የሚሞትለት ለቫልዩ የሚኖርለት ዲያብይ ወደ ብላምጣ ሲል እኮ ሰው አላቅጦበታል ማለት ነው። ብዙ ሰዎች ሲመጡ አንዳንድ ጊዜ ስብሰባ ላይ ትልልቅ የዋልታ የሲልስ አጋሮች ለዚህ ሰውዬ 200 ሺህ ብር ነው የምትከፍሉት ምናምን የሚባል ነገር አለ። ማቱ ሰው ግን እኔም በደሞዝ ይበልጠኛል ማለት ነገር ግን እኔ ቀደምም ሲል ተናግሬያለሁ። ይሄን ማጥራት የሌላ ሰው ጉዳይና እኔ ሀብታም ነኝ። ስለዚህ አሁን በመትለው ጉዳይ ላይ የምገለጽ አይደለም። የተለያየ ጥቅም አሁን ቅድም የምትላቸው ነገሮች ማድረግ የሚያስችል ቁመና ነኝ። እኔ ይሄንን 6 ወር ውስጥ ገነባ ለምሳሌ ደሞዝ የለኝም አይደል? መተዳደሪያ ስላለኝ አይደለ ይሄን ማድረገው። ስለዚህ ብዙ ይሄ እንትን የሚለኝ ነገርም አይደለም የሚደንቀኝ ነገር አይደለም። ከዚህም በኋላ ነው ማለት እኔ እኮ አሁን እየሰራ ያለሁት ወይ ዋልታን ወይ ፋናን የሚያል ተቋም ልገነባ ነው። ገና ነገ 400 ሰራተኛ ልቀጥር ነው እያልኩ ነው። እንደሱ ነው አዝማሚያዬ እንዳትጠራጠር ደግሞ። ስለዚህ እንዲህ አይነቱ ትርኪ ምርኪ ስሜ ነው የሚገለጽበት አይደለም። እናልፎ ይሻላል። በጣም አሪፍ ህዝቡ በእኛ እንዲተማመን ዓለም አቀፉ ህብረተሰብ በእኛ እምነት እንዲኖር ማድረግ አለ። ያን ዝግጅት እያደረግን ይሄን ካደረግን ምንም ጥርጥር የለም በጣም ባነሰ ጊዜ ባነሰ መስዋዕትነት አስተማማኝ ለሆነ ውጤት የሚያበቃ ህዝባዊ ቢተኝነት ማድረግ እንችላለን። በነገር ላይ መሳይ ከዛ ቤተክርስቲያን ሰዎች ሲሞቱ ማን ነው የሚናገረው? እስቲ ተቋም ምን ሰምተሽ ታውቂያለሽ ኢትዮጵያ ውስጥ? እና የአንድ ሀገር ኔሽን ስቴት ኢትዮጵያ አለ ነው የሚባለው አሁን በዚህ ጊዜ ውስጥ ሌላ ድምጽ የሆነ ስለ ቤተክርስቲያን እንደዛ መሆን ከቤተክርስቲያን ሰዎችና ከእምነቱ ሰዎች ውስጥ ሌላ 135 ሚሊዮን ህዝብ በሚኖርበት ሀገር ውስጥ ምን ያህል ድምጽ ነው የምትሰሚ? እና ይሄንን ዝም ብሎ ኢትዮጵያዊነት ምናምንና ኢትዮጵያዊነት ምንድነው? የኢትዮጵያዊነት እሴቶች ምንድናቸው? ያንን ስንቱ ይቀረዋል? ያ ደግሞ አልሰራ ብሎ ያጋልጦን መጨረሻ ላይ ራሳችንን መከላከል ማንችሉ ነው። ቤተክርስቲያን ሁሉ እየተቃጠለ ሰው ሁሉ እየሞተ አዲስ አበባ ትምጣ እየተባለ እየተባረረ ህገ መንግስት ልቀይር ነው ላልቀይር ነው? እኛ የህልውና ትግል ነው ያለብን። ይሄንን ስንጨርስ ደግሞ ይጠቅመናል ያለው ነገር ያምጣ፣ እኛም ይጠቅመናል የምንለው ይዘን እንሄዳለን፣ እንነጋገራለን። እውነቶች አሉን፣ ፍትዎች አሉን። በሚዛን ነው የማንንም አንፈራም፣ ማንንም አናስፈራራም፣ ከማንም አንወስድም። የምናደርገው ነገር ግን በዚህ ደረጃ ያለ ነው እንጂ ይሄ ህገ መንግስት መወገድ አለበት የሚለው ነገር የሚወገደው ኤትኒክ ፌዴራሊዝም ስለሆነ ሳይሆን አማራ ጠል ስለሆነ ይሄ ህገ መንግስት ይሄዳል፣ ምንም ጥያቄ የለውም። ግን ኤትኒክ ፌዴራሊዝም ይቀራል የሚለው እኔ እንደውም አማራ ሁሉ ይሄን ኤትኒክ ፌዴራሊዝም ሊፈልግ ይችላል ወደፊት። ምክንያቱም ሌሎች የኔን ባህል ካልወደዱት እኔ ያበለጽገዋለሁ፣ ሌሎች የኔን ቋንቋ ካልፈለጉት እኔ ያበለጽገዋለሁ፣ ሌሎች የኔን ታሪክ ካልፈለጉት እኔ አበለጽገዋለሁ። ለዛ እሴት ደግሞ ልጆቻችን እየሞቱ ናቸው
እና ይሄንን ቱ early ነው። ግን ቅድም እንዳልኩሽ በእስክንድር መነሻ እናድርግ እንጂ ከነሱ ጋር ትሰራላችሁ ወይ የሚለውን ነገር ለመናገር ብሎ ለክርክር ስላመጣውና በቃለ መጠይቅ ውስጥ የተነገረ ነገር እንደ ፖሊሲ ስለማልወስደው ያን ያህል በሙሉ ልወስደው አልችልም። ግን ኮንሰፕቹዋሊ ግን ብዙ ፍሎ ያለበት አስተሳሰብ ነው። ኢትዮጵያ መንግስት ማለት በጣም ረጅም ጊዜ የቆየውና ሎንግ ስትሪ ኦፍ ስቴት ኤንድ ገቨርናንስ ያለው ሀገር ነው የሚባል። ግን እነዚህን ሰዎች ስትነቅፊ የኛ ሀገር ሰው የሚልሽ ልክ ይሄ ማጣጣል የምትወጂ መናቅ የምትወጂ ምናምን አድርጎ ነው። እንደው ለመናቅም እኮ አይበቁም ነው የምልሽ። እንዴት እንደዚህ ሰው ይሆናል? መጀመሪያ መንግስት የሆነ ሰው አይደለም፣ ፖለቲካ የሚያውቅ ሰው አይደለም። ሰው ጤነኛ የሆነ ሰው እንዲህ ይሆናል ወይ ነው ማለት ያለብሽ። እንደ ኢትዮጵያውያን እንደዚህ አይደለም። በምንም አይነት መንግስት መሆን አለመሆን አይጠየቅም። እኔ ከየት እንደመጡም ግራ ይገባኛል ነው የምልሽ። በዚህ ደረጃ መጃጃል እንዴት እንደሚቻል ራሱ ነው አላውቅም። ይህ ፖለቲካ አርቆ ማሰብ፣ በጥበብ መምራት፣ ጥቅምና ፍላጎትን ማወቅ፣ ዲፕሎማሲ የሚሰራበትን ስታንዳርድ ማወቅ ሌላ ነው። ዲፍረንት ማተር። ግን አንድ አቨሬጅ ኮመን ሴንስ ያለው ሰው እንደዚህ ይሆናሉ እና እነዚህን ሰዎች መተቸት ደግሞ ልክ ምናምን ማይታይሽ ምንጥስ ምናምን ነው ባሉና እኔ ግራ ይገባኛል ነው የምልሽ። በዛ ደረጃ እንዴት ብለሽ ነው አሁን ይሄንን ትችት ውስጥ የምታቀርብ? እነዚህን ሰዎች እንደ መንግስትና ከቆጠርን እኮ የለንም ማለት ነው። ኢትዮጵያ ውስጥ ሰው የለም ማለት ነው። ለይሶች መሪ እኮ በጣም ጠንካራ የሆኑ ዓለም አቀፍ ሪሰርቾች በዚህ ጉዳይ ላይ እየተሰሩ የሚያሳዩት አንድ ህዝባዊ ቢተኝነት ውጤታማ እንዲሆን 3.5% ህዝብ ከተሳተፈ በቂ ነው። የበለጠ እርግጠኛ ለመሆን ግን 5% ህዝብ ከተሳተፈ ማንም ምድራዊ ኃይል ያን ህዝባዊ እንቅስቃሴ ሊያግደው አይችልም። ምናልባት ፈቃድ ከሆነ ይሄ ነፃ ሐሳብ ነው የሚለው ሰውዬ ብናወራውስ? እኔ ስለ ሰው ማውራት አልፈልግም። በስልክ እናስገባውና ማስረጃውን አልፈልግም በፍጹም። እኔ ምን አገባኝ? ለምን ብዬ ነው ለምን መሰለ? እኔ ተቋሙ ሲዮ አይደለሁም። ዋልታ የሚባል ተቋም አለ በነገራችን ላይ። ይሄንን የኔ ነው የሚለውን ሰው የምታከራክረው ሲጀመር እኮ መነጋገርም የማን ነው ማለትም አይጠበቅብኝም። ነፃ ሐሳብ የሚባል ነገር አለ፣ ስራ ነው። ከዚያ ውጪ ግን የሆነ ሰው ሲሰራው እንደነበር እኮ ነገርኩ። ሲሰራው ነበር ሌላ ሰው ያንተ ነው ወይ አይደለም ምናምን ይለው ውስጥ አልገባውም። አይመለከተኝም እንጂ ለምን ብዬ ይሰራለሁ? ይሄ እኮ ስራ መፍታት ነው። ብዙ ስራ አለብኝ አለቃ። በዚህ ጉዳይ ላይ እንግዲህ መለከተው አካል ይሄ ነው የሚለው ማካል ለብቻው የራሱን አሁን እየተካሄዱ ከአረብ ስፕሪንግ ተመረናል። አሁን ከጀንዚ ሙቭመንት እየተማረ የኛ በቂ ዝግጅት የተደረገ ከነዚህ ሁሉ ሂደቶች የተማረ ስለዚህ በጣም በአነስተኛ ጊዜ በአነስተኛ መስዋዕትነት ለላቀ ውጤት የሚያበቃ ህዝባዊ ቢተኝነት ነው የሚሆነው። በዛ ኃላፊነት ነው ደረጃ ነው እየተዘጋጀን ያለ ነው። መሰለኝ ኢትዮጵያውያን ያን የነበረውን ግረሙቅ ሰብረው ክፍፍል ሰብረው በአንድ ላይ ለአንድ አጀንዳ ወጥተው እንቅስቃሴ የሚያደርጉበት ሰላማዊ ሰልፍ መሬት ላይ ለመጥራት እየተዘጋጀን እና ያብሮ ሰላማዊ እንቅስቃሴ ወደ ጦርነት ዲሰንድ አደረገ ትግሉ። አሁን ደግሞ ጠመንጃ የሚያነሱ በሰላም የሚታገሉ አብሮ መጣ እንጂ አዲስ ነገር ልክ ሰላማዊ ትግል ሰራ የሚል ፕሩፍ ያላቸው አስመስለው የሚያወሩ ሰዎች አሉ። ይህንን ለምን እንደማያወሩት። ሁለተኛ ነገር ሶሪያም ተችሏል፣ ሊቢያም ተችሏል። እነዛ ሀገሮች የት እንደው ያነሱ ግን አያነሱልሽ። ሴሪያ የት ነው ያለው? ሊቢያ የት ነው ያለው? የመን የት ነው ያለው? ስለዚህ ጠመንጃ የግድ መሆኑን ይሄ አይነግርሽም ራሱ። ይህንን ግን አያነሱልሽ። ሰላማዊ ትግል በሊቢያ በሶሪያ በመንቸስ በምናምን ይሉሽ። ያንን በሰላማዊ ትግል አብይ መጥቶ እኮ ያደረገንን አየነው አይደለ? ስለዚህ ያንን ይረሱና ይቻላል አይቻልም ይችላልማ ይኸው አብይ መጥቷል። ግን አብይ ከመጣ በኋላ ጦርነት አወጀብን። ስለዚህ ጠመንጃም ሁለገብ እንቅስቃሴም ያስፈልጋል መሆኑን ይሄ ግልጽ አድርጎ ያሳያል። ግን በዚህ በኩል እንደው እንዴት አድርገን መስመር እናስምር ብለው ፍዳቸውን የሚያዩ ሰዎች አሉ። እኔ ምን እንደሆነ አይገባኝም። እኔ ያውቃል ለመባል በኔ እድሜ ምን ያደርግልኛል? አሁን ቅድም እንዳልኩ ነው ፕሩፍ ራሴን ለማድረግ ምን ደሞዝ አይገኝበት ምን አይል ከሆነ ውጤት አመጣን ማለት በእድሜያችን ውስጥ የሰራነው ነገር ፍሬ አፍርቶ ሲታይ ነው አንድ ነገር እንጂ በክፉም በደጉም ሰው ያቅናል ኑረናል። እዚህ ውስጥ ታሪክም የሚጽፍ ካለ ያደረግነው የትም አይሄድም። ግን እዚህ ላይ ራስን ፕሩፍ ለማድረግ የራስን ቲዮሪ ትክክል ለማድረግ ብቻ በየጊዜው ሌላ ነገር እንትን ማለት። ስለዚህ የሶሪያም የሚነግረን የየመንም የሚነግረን የሊቢያም የሚነግረን ፓወር ባላንስ እና ጠመንጃ እንደሚያስ ደግሞ የኢትዮጵያ የተለየ ነው፣ የህልውና ትግል ነው። ስለዚህ ሰላማዊ ትግል ከመስራት ካለ መስራት ጋር ያምታቱ ማቅረብ ራሱ ወንጀልም ነው ኃጢያትም ነው። ፊት ለፊት ቅድም እንዳልኩ የሆነ ነፃ ሐሳብ ሲባል ዋልታ እንደሚባለው ጁንታ ሲባል ጌታቸው ነው ብቅ የሚልብህ አይደለ አይምሮህ ላይ። ከዛ አሁን ያልካቸው አይነት ሰዎች የኔ ነው ብቻ የሚወድ የማይሰራበት አካል አለ። ብቻ ዝም ብሎ ያገኘውን የኔ ነው የሆነ እሱ መሆን ያቃተውን አንተ ስትሆን የሚናደድም ይኖራል። እርግጠኛ ነኝ ይሄንን ዝም ብሎ ከመሬት ተነስቶ ተራ ግለሰቦች ያደርጉታል ብዬ አላስብም። ምናልባት እኛ ሙያ ውስጥ ያሉ ሰዎች ሊሆኑ ይችላሉ። የሆነውን ቀጣጠሉትና ከየት እንዳመጡት አላውቅም። ጁንታው ጌቾን ወደዋለሁ አለ ምናምን የሚል ቲክቶክ ላይ ተለጠፈ።
በጣም የሚገርመው ይሄንን አይቶ እኔን ሲያሳድዱ የነበሩ አካላት አብዛኞቹ እንትኑን አይተው ሙሉ ከኔ እናንተ ያደረግነውን ሲጀምር ወቅቱን ሰዓቱን ሙሉ ደግሞ ኮንቴክስቱን መሰረት አድርገው አይደለም ቲክቶክ አይተው ነው ያዳኑኝም ሙሉውን ያዩና ጊዜውን የሚያውቁ ሰዎች ናቸው። በነገራችን ላይ ያዳኑኝ ሰዎች ወይም ተገቢ አይደለም እንደዚህ አይነት አስተሳሰብ ብለው እዛው አመራሮች ውስጥም የተቆጡ አካላት አሉ እንጂ የጌታቸውን ሂሳብ እዛ ሆኖ ሲሰጣቸው የነበሩትን እኔ ላይ ለማወራረድ ያልተደረገ ነገር አልነበረም። በነገራችን ላይ በዛ አጋጣሚ ምንድን ያደረኩት ረፍት ሞልቼ ሁሉ ከዚህ አካባቢ ተሰውር ያለው ገጠር ገብቼ ነው ቁጭ የመጻፌን መጻፍ የጀመርኩት። እዚያም ሆኜ ግን በተለያየ መልኩ በስልክና በመሳሰሉት ከጫና አላመለጥኩም። በጣም ዋጋ ከፍያለሁ። ግን ደግሞ የሚያናድድህ በቀደም የመደመር መንግስት መጽሐፍ ሲመረቅ የተቆጡትን ሰዎች አላየዋቸውም። ሲያሳድዱኝ የነበሩ ሰዎች ግን ከፊት ለፊት ቁጭ ብለው ለጌታቸው እንዲህ ተነስተው ሲያጨበጭቡ አየዋቸው። ኢትዮጵያ ለ8 ድርጅቶች ደብዳቤ ጽፈናል። ይሄን ጉዳይ የጋራ ግብረ ኃይል አቋቁመን እኛ ብቻችን ከምንሰራው አብረን እንስራ ብለን ደብዳቤ ወረድ ጽፈንላቸው አደባባይም ጥያቄ አቀርበንላቸዋል። አሁን መልስ እየሰጡ ነው። ብዙዎቹ በጎ ፈቃደኞች ናቸው። ይሄን ጉዳይ የጋራ ጉዳያችን ነው፣ በጋራ አብረን እንስራው። እነዚህ ሁለት መድረኮች በከፍተኛ ደረጃ የህዝቡን ተነሳሽነት ሰሜነ ባይፈርስ አይፈርስም ስለማይፈርስ ነው ባይፈርስ ሚዲያን ያቋቋመው መንግስት እንቧይ ተወርውራ እስክትወርቅ ድረስ መንግስት ከሆነ መንግስት ነው። ገብተዋል። በቃ መንግስት ነው። መንግስትን ደግሞ የሚያወጣውን አዋጅ ህግ ምናምን አክብሬ ነው። ይሄማ እኮ ምን መሰለህ ጋዜጠኝነት ሳይሆን ሄደ እዛ ታገል፣ በቃ በጥይት ታገል፣ መብት ነው እሱ። የሰሜነ ባይፈርስ ነፃነት የሚለካው አሁን ያለው መንግስት ባወጣው አዋጅ ድንጋጌዎችና በህገ መንግስታዊ ስርዓት ውስጥ በመገዛቴ ነው። አብይ አህመድ ፎቶግራፍ የተነሳቸውን መሪዎች እየደረደረ ከነከሌ ጋር ተነጋገርን፣ እንዲያልን፣ ፎቶ ተነሳን፣ እንዲተጨባበጥን የሚሉ ዜናዎችን ሰሞኑን የአብይ አህመድ ዲጂታሉም ሜይንስትሪም ሚዲያውም ተጨናንቆ የሰነበተው። በጣም የሚገርመኝ አንድ የሆነ ወዳጅ አለን እንዲሁ ከታላላቅ ሰዎች ጋር ፎቶ ይነሳና አልበም ቤቱ ስትሄድ ይጋብዛል። ከከሌ ጋር ተነስቻለሁ፣ ከከሌ ጋር፣ ከፔሌ ጋር፣ ከምናምን ጋር እና እንዳለ ፎቶ በሙሉ ከታላላቅ ሰዎች ጋር የተነሳውና ያን መሰለኝ ከትልልቅ መሪዎች ጋር ፎቶ ተነስቻለሁ፣ አልበሜን ተመልከቱት ይመስላል የሰሞኑ የአብይ አህመድ ዲስኩር። ለማንኛውም እንዴት አየው? ምንድነው የተሰራው ፕሮፓጋንዳ? ለሞኑ እዛጂ 20 ላይ በመሄድ ምንድነው አንድ ዜና ያየሁት የአፍሪካን ሐሳብ ለማንጸባረቅ ኢትዮጵያ እድሉን አግኝታለች። እንኳን የአፍሪካን አይደለም የራሳችን ሐሳብ እዚህ ሀገርን እንደዚህ አይነት መከራ ውስጥ የከተተ መደመር በሚል የእብደት ፍልስፍና ሀገርን እንደዚህ አይነት አደጋ ውስጥ የከተተ ሰው ደቡብ አፍሪካ ሄጄ ለአፍሪካ የሚጠቅም ሐሳብ አቀረብኩ ብሎ ለራሱ ሽልማት ለራሱ ጭብጨባ የሚሰጥ እንዲህ አይነት እብድ መሪ እውነት መቼም ዓለም አይታጣቅም። ኢትዮጵያ ላይ የመጀመሪያው ተፈጥሯል። ብልጽግና ስላነሳው ብቻ ማራከስ ነው ተገቢ ወይስ እንዴት ሊሳካ ይችላል ብሎ መከራከር። ምክንያቱም አሁን አንዳንዶቹ በዚህ መንገድ ኢትዮጵያ የባህር በር አግኝታ የምትበለጽግ ከሆነ በጣም እኔ የፖለቲካ ደንቆሮ ነው ፖለቲካን ተዋለው ሲሉም እየሰማን ነው። 130 ሚሊዮን ህዝብ ስላለኝ ብሎ ከ3 ሚሊዮን ህዝብ ጋር ራስን ማነጻጸር ከጀመርክ ጎረቤት ሀገር ሁሉ በፍርሃት ነው የሚመለከተ። እንደውም ይህ አስተሳሰብ የባህር በር እንዳናገኝ የሚፈልግ መሪ አስተሳሰብ ነው እስከ ማለትም የሚደርሱ ኃይሎች አሉና በሌላ በኩል ደግሞ አጀንዳው በጣም እንደሚያስፈልግ ተገቢነቱን በተለያየ መልኩ ፖለቲካዊ ትርጉም ሰጥቶ የሚከራከሩም አሉ። ከግለሰባዊ መጎዳትና መጠቀም አንጻር ብታየው ብትለካኝ የኔን እንትኖች በኢህአዴግ ዘመን በወጣትነት እድሜ ነው ከዩኒቨርሲቲ መምህርነት የተባረርኩት። ለምሳሌ ወዳጆች አሉኝ ያንን እንዴት ቂም ሳታረቅ ቆየህ ብለው የኔን ቂም የሚያቀሙ። እኔ ግን ትክክለኛ የመሰለኝን የኢህአዴግ ፖሊሲዎች ከመደገፍ ወደ ኋላ አላልኩ። ለምን? ተረኛ መንግስትነት ያልፋል ይሄዳል። ኢትዮጵያ የምትባል ግን ሀገር ለቀጣይነቷ የሀገረ መንግስት መኖር ወሳኝ ነው። ያለ ስላሴ ስርዓት ሄዷል፣ ደርግ ሄዷል፣
በቅርብ የምናውቀው ኢህአዴግ አልፏል። ና ሌትስ ካም ሂር የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ የዛሬ ብልጽግና በቀድሞው ኢህአዴግ ጊዜ የራሳችንን ቤት ሰርተን ግን የመሬት ባለቤትነቱን እንትን ሳይቀየር እዛ ላይ እንትን እያለን ባለንበት ያንን ጥሪት በሙሉ አውጥቼ የሰራሁትን ቤት በ30 ደቂቃ ያባረረኝ መንግስት ነው። ኦኬ የዛሬ ብልጽግና ሶ በግለሰባዊ ጉዳትና ጥቅም ስሌት ባሰላው አሁንም ላመነጅግ የምችለው የቂም ቁርሾ መነሻ አያንሰኝም፣ አያጥረኝም።